አዎ በ19 ሚሊዮን ብር መግዛት ከቻልክ ሌላም ብር አለ ማለት ነው። አለኝ። ጎሽ ባለጸጋ መሆንህን በምን ማሳየት እንደምትችል ልንገርህ። ለሊ ብር በመስጠት እባክህን የኔ ልጅ ብር ስጠኝ። እኔ እንደምታይ ደግሞ ትልቅ ሰው ነኝ። በስተርጅና እድሜ ጎዳና ልወድቅ ነው። ጎዳና ምን ላድርግሽ? የዘራሽውን እንድሰበስብ ይፈልጋለሁ። ምንድን ነው የዘራሁት? እኔን የዘራሽው እማዬ። ለዘመናት ልቤ ውስጥ የዘራሽው ክፋት መሰብሰቢያው ጊዜ አሁን ነው። እንኳን ደስ አለሽ እማዬ፣ እንኳን ደስ አለ። ምን እያደረግሽ ነው? ስታየኝ እንደው ደረጀና ሀብቴን እመስልሃለሁ እንዴ? መልኮት አይመስልም። ስራው ግን እንደነሱ ነው። የወዲት ጉዲት እናቷን ወይዘሮ ወርቅዬን አግታ እንግዲህ እያሰቃያቻቸው ትገኛለች። ምክንያቱም አንቺ ነሽ እንደዚህ ክፉ እንዲሆን ያደረግሽኝ፣ ስለዚህ ያንቺን ይቅርታ አልፈልግም፣ ለምንድን ነው ክፉ እንዲሆን እያሳደግሽኝ ብላ እንግዲህ የወዲትም እናቷን እየጠየቀች ባለችበት ሰዓት እንግዲህ ወይዘሮ ወርቄም የሚመልሱት አጥተው ይቅርታ በሚሉ ሰዓት እንግዲህ ልመታቸው ስትል አስቻለው እንግዲህ ወንድሟ መጥቶ ነበረ እናቱን እያስጣላቸው ማለት ነው። ምክንያቱም ምን ሆነሻል ዮዲት ተረጋጊ ብሎ እንግዲህ አረጋግቷታል። ምንም እያረኩ አይደለም፣ መሞት አለባት። ስለዚህ ልገላግላት፣ ወንድሜ ልቀቀኝ። በተለይ ደግሞ እኮ አባታችንን እኮ ለሀብት ብላ መርዛ የገደለችውን እናታችን ነች፣ እስኪ ንገሪው ብላ እንግዲህ በምትላት ሰዓት ወይዘሮ ወርቄም እንግዲህ ውሸት ነው በሚሉ ሰዓት ዮዲትም እንግዲህ እኔ አቅሻለሁ፣ ምክንያቱም ያንቺን ውሸት አውቃለሁ፣ እውነቱን ተናገሪ እማዬ እያለች በምትል ሰዓት እንግዲህ ወይዘሮ ወርቄም እንግዲህ እየተርበተበቱ ዝም ብለዋል። አስቻለውም አላመናትም፣ ምክንያቱም ስለተናደደች ብዙ ነገር እያወራች ነው ብሎ ዮዲትን አላመናትም። ዮዲት ግን በንዴት ውስጥም ሆና እውነቱን እየተናገረች ነው። እንግዲህ አስቻለው ደግሞ ሰምቶ እንግዲህ እናቱን ዘብጥያ እስከሚወረውር ድረስ የምንጠብቅ ይሆናል። ይህም እንግዲህ አሁን የዘራሽው መሰብሰቢያ ሰዓት ነው ብላ እንግዲህ እናቷን በምትነግራት ሰዓት እንግዲህ ወይዘሮ ወርቅም ምንድን ነው የዘራው በምትል ሰዓት እኔ ውስጥ የዘራሽውን የክፋት መዓት አሁን መሰብሰቢያሽ ጊዜ ነው ብላ እንግዲህ አናቷን ልትላን ነበረ። በዚህ ክፍል ላይ እንዳልኳችሁ ትናንትና የሰራሁት ላይም በጣም ደስ ብሎኛል። አንደኛ ነገር ወንዴስን ስላልሞተ፣ ሲቀጥል ደግሞ ዮዲት ጉዲት እንደዚህ ወይዘሮ ወርቄን እንደዚህ ስላሰቀያያቻቸው በጣም ነው ደስ ያለኝ። እውነት ለመናገር ደስ የሚል ይሄ ክፍል ደስ ብሎኛል። አሁን ላይ እንግዲህ ቀጣይ የሚፈጠረውን አናቅም። እርግጥ የዮዲት እስር ቤት መግባት አለባት፣ ወይዘሮ ወርቄም እንደዛው። ምክንያቱም አጋቹም እንግዲህ አሁን ብሩን ከተቀበለ በኋላ ያለውን ቪዲዮ ለፖሊስ መስጠት አለበት። ምክንያቱም ዋጋቸውን ማግኘት አለባቸው ለሰሩት ግፍና ለሰሩት ኃጢአት ማለት ነው። ቻለውም እንግዲህ ዮዲት ምን ሆነሽ ነው ተረጋጊ በሚላት ሰዓት እንግዲህ እስከዛሬ ሳሳፍርህ ኖር ያለው አሁን ግን አኮራሃለሁ፣ በሽታ የሆነች እናታችንን ልገላት ነው እያለች እንግዲህ ላስቻለው እየነገረችው ነው። አስቻለው በጣም ተደናግጧል። አስቻለውም እንግዲህ አካፋውን ቁጭ አርጊው በሚላት ሰዓት እንግዲህ አካፋውን ካስቀመጥኩት በምን ልገላት ነው? ወይስ ሌላ መግደያ ታመጣልኛለህ? ወንድሜ እናታችን ልገላት ስለሆነ ኮራህብኝ አይደለም ወይ ያለች እየጠየቀችው ነው። አስቻለውም እንግዲህ ሁለት ሴጣኖች መሀል እንግዲህ ገብቶ ተንገብግቦ አለቀ። ዮዲትም እንግዲህ እናታችን እኮ መሞት አለባት ከክፋት በስተቀር ምንም አታውቅም፣ ስለዚህ ገድያት እንገላገል በምትለው ሰዓት እንግዲህ አስቻለውም ዮዲት አካፋውን ቁጭ አድርጊውና እንነጋገር እያለ እንግዲህ እየጠየቀ ዮዲትም እንግዲህ እናታችን ራሷ ገዳይ ሆና እኛን ራሱ ክፉና ገዳይ አርጋ ነው ያሳደገችን፣ ስለዚህ መሞት አለባት። ወንድሜ አልነገርኩም ለካ ወንድም ባሌን እኮ አጋድሜው ነው የመጣሁ፣ ገደልኩት እኮ ከሷ የተማርኩትን ክፋት እንግዲህ አሁን እየተገበርኩት እገኛለሁ። ምክንያቱም ባሌን አጋድሜው ገድየው መጣሁ ብላ እንግዲህ ለአስቻለው ለወንድሟ ነግረዋለች። ወንድሟን በጣም ነው የደነገጠ። አስቻለውም እንግዲህ ደንግጦ ምን በሚላት ሰዓት ዮዲትም እንግዲህ አንተ ውጭ ሆነ ወንደሰን እዚህ መጥቶ እየደበደበ ነበር ወደ ጫካ የወሰደኝ፣
እኔ እንዲቀብረኝ በቆፈረበት ጉድጓድ ደግሞ እኔ ከትቼው መጣሁ ገደልኩት እያለች እንግዲህ ለወንድሟ እየነገረችው ትገኛለች። የወዲትም እንግዲህ ያማይረባ እኮ ቤት ድረስ መጥቶ እየደበደበ ሲወስደኝ እማዬ ግን እየሰማች መኝታ ቤቷ ሆና ዝምን ያለችው። አንተ ብትሆን ግን ወንድሜ ተከላከለልኝ ታስጥለኝ ነበር አይደለም ወይ በምትለው ሰዓት አስቻለውማ አስጥልሽ ነበር ብሏታል። እንግዲህ የወዲትም እንግዲህ እናቷን ቆይ አንቺ ግን ከእናትነት ወይስ ወንድምነት ነው የሚበልጥ ብላ በምትጠይቃት ሰዓት ጸጥ ብላለች። ምክንያቱም እናት አንቺ ግን ወልደሽን ነው ወይስ እንደ ዶሮ ነው እየፈለፈልሽን እማዬ በምትላት እንግዲህ ወይዘሮ ወርቄም እንግዲህ የዚህ ሰዓት አፋቸው ተከብቶ እንግዲህ ወልጃችሁ ነው ፈልፍያችሁ አይደለም ብለዋል ማለት ነው። ቻለውም እንግዲህ እህቴ አካፋውን ቁጭ አድርገን እናውራ በሚላት ሰዓት እንግዲህ ምን እናወራለን? ስለምን ማውራት አለብን? ስለዚህ እሷን ከገደልን በኋላ ነው ማውራት ያለብን ብላ እንግዲህ አካፋውን በምታነሳው ሰዓት አስቻለው እንግዲህ ሲይዛት የወዲት ጉዲትም እንግዲህ ራሷን ስታለች። ፀሐዬና አስቻለው ስንሄድ እንግዲህ ፀሐዬም እንግዲህ የወዲት እውነት ነው ወይ የወዲት ወንደሰንን ገለዋለች እያለች እንግዲህ አስቻለውን በምትጠይቀው ሰዓት አስቻለውም እንግዲህ ይህን እንኳ የምታረግ አይመስለኝም ዝም ብላ ነው የለፈለፈች በሚል እንግዲህ ሰዓት ፀሐይም ታደርገዋለች። እኔ የወዲትን አውቃታለሁ ብላ እንግዲህ ነግረዋለች። እስቲ ሄጄ ላጣራ በሚል ሰዓት እንግዲህ እኔ በማጣራበት አጣራለሁ፣ አንተ ግን እሱ የት እንዳለ ጠይቃት የወዲትን ብላ እንግዲህ ልከዋለች ማለት ነው። ምክንያቱም የት እንዳለ ራሱ ገድየዋለሁ ያለችው የት ጫካ ራሱ እንዳለ አያውቁም ማለት ነው እነሱና ወደ ፀሐዬና አለም ስንሄድ እንግዲህ ያው ፀሐዬም ወንደሰን ቤት አለመሆኑን ለማጣራት እንግዲህ ለአለም ደውላላታለች። እንግዲህ አለምም ለፀሐይ የደወለችላት ስለነበረ ፀሐዬ ለምንድን ነው ስልክሽ የማይሰራ ብላ በምትላት ሰዓት እንግዲህ ፀሐይም ስልኬ ቻርጅ ዘግቶ ስለነበረ ነው ብላታለች። ፀሐይም እንግዲህ ምንድን ነው ግን በሰላም ነው ወይ የፈለግሽኝ በምትላት ሰዓት እንግዲህ አለምም እቺ የተረገመች ዮዲት እያለች ምን ሰላም አለ ብላታለች። ፀሐይም እንግዲህ አሁን ደግሞ ምን አደረገች በምትላት ሰዓት አለምም እንግዲህ እሱን ፈጣሪ ነው የሚያውቀው እኔ ምን አውቄ ብላለች አለምዬ። ፀሐይም እንግዲህ እኔ ምልሽ አለም ወንደሰን እቤት አለ ወይ በምትላት ሰዓት አለምዬም እንግዲህ ዮዲትን ፍለጋ ከወጣ ጀምሮ ወደ ቤት እንዳልተመለሰ በምትነግራት ሰዓት እንግዲህ አለምም ፀሐይም እንግዲህ ዮዲትን እኛ ቤት መጥቶ ደብድቦ ነበር ይዟት የሄደ በምትል ሰዓት እንግዲህ አለምዬም ምን ብላለች ማለት ነው። ምክንያቱም በጣም ደንግጣለች። አለም ያሰበችው ያው ዮዲት ጉዲትን ወንደሰን ይገላታል ብላ ነው። ምክንያቱም እማዬን ሲያወራ ነበር። እማዬም እንግዲህ ልጄ ተመለስ ባጠባሁት ይሁንብህ ብለው እንግዲህ በሚለምኑ ሰዓት ኑሬ ምንም አልጠቀምኩሽም፣ ምክንያቱም ስታሰቃይሽ ነበረ። ስለዚህ አሁን እሷ እንግዲህ እስር ቤት ነው መግባት ያለብኝ ልመጣ ስለማልችል እናቴ ይቅር በይኝ ብሎ ስለነበረ እማዬ ሲያለቅሱ ስለነበረ እንግዲህ አለምዬ አብራ ስለነበረ ታውቃለች። ስለዚህ እንግዲህ ፀሐዬ በምትነግራት ሰዓት በጣም ደንግጣለች አለም ማለት ነው። አለምዬም እንግዲህ እንዴት ነው ወንደሰን እቤታቸው መጥቶ ሲደበድብ አስቻለው ዝም ያለው በምትላት ሰዓት ፀሐዬን አስቻለው ቢኖርማ የከፋ ነገር ይፈጠር ነበር፣ ግን አስቻለው ቤት አልነበረም ብላታለች ማለት ነው። ፀሐይም እንግዲህ አብሮ ይዟት ከሄደ ለምንድን ነው ዮዲት ጉዲት ብቻዋን ተመለሳ የመጣች ብላ እንግዲህ ፀሐይም በምትጠይቃት ሰዓት ፀሐይም እንግዲህ እኔ ምን አውቄ ደም በደም የሆነ አካፋ ይዛ ነው የመጣች ብላታለች ማለት ነው ለአለምዬ። አለምዬም እንግዲህ ደንግጣ አካፋ ምን ይሰራላታል በዛ ላይ ደም በደም የሆነ ብላ እንግዲህ ፀሐይም በምትጠይቃት ሰዓት ፀሐይም እንግዲህ አሁን በምነግርሽ ነገር ግን እንዳትደናገጪ የሆነ ነገር ተፈጥሯል፣ ወንደሰንን ገድየዋለሁ እያለች ነው ዮዲት ጉዲት ብላታለች ማለት ነው። አለምም እንግዲህ ደንግጣ ገድላዋለች ወይ ብላ በመጠይቃት ሰዓት እንግዲህ እኔ ምን አውቄ ደም በደም የሆነ አካፋ ይዛ መታ እንግዲህ ባሌን አናቱን ብዬ ገደልኩ፣ ስለዚህ በአንቺ የተነሳ ነው ክፉ የሆንኩት፣ አንቺንም አናትሽን ብዬ እገላግላለሁ እያለች እንግዲህ አባዬንም ራሱ እያስፈራራች ነው ብላ ለፀሐይ ነግራታለች። እርምሻል ዮዲት ጉዲት እናቷን ራሱ አናቷን ልትል በነበረበት ሰዓት እንግዲህ አስቻለው መሀል ገብቶ ነበር እየገላገላቸው ብላ እንግዲህ ለአለም ስትነግራት አለምዬም እንግዲህ
ወይኔ ገለዋለች ማለት ነው። እንግዲህ ለማዬ ምን ብዬ ነው የምነግራቸው ብላ እንግዲህ አለምም ተጨንቃለች። ምክንያቱም ልጃችሁ ሞተ ብላ መናገር አትችልም። ምክንያቱም እንግዲህ ፀሐይም ደግሞ መቸኮል አያስፈልግም። አሁን ነገሮቹ እስከሚጣሩ ድረስ ዝም በይ፣ አትቸኩይ። እኔም የሰማሁትን ነው እየነገርኩሽ፣ የተጣራ ነገር የለም። እስከሚጣራ ድረስ ዝም በይ ብላታለች። እንግዲህ ለምዬም እንግዲህ እኔ ዮዲትን ከአንቺ በላይ ነው የማውቃት። ምክንያቱም ምን ልታደርግ እንደምትችል አውቃለሁ። ሳትገለው ደግሞ ገደልኩት አትልም። ስለዚህ ገድለዋለች ማለት ነው እያለች እንግዲህ በጣም አዝናለች አለምዬ። ፀሐይም እንግዲህ ተረጋጊ አንቺ ያልተረጋገጠ ነገር ላይ አትወስኝ ብላታለች። እንግዲህ አለም እንግዲህ ተደናግጣለች። ምክንያቱም እማዬን መግደል አልሳካላ ሲል ጊዜ ደግሞ ወደ ወንደሰን ዞረች። ወይኔ ወንደሰን ምን አርገው ይሆን ምን ሆኖ ይሆን እያለች እንግዲህ እየተጨነቀች ትገኛለች። ፀሐይ የራሱ አለም በምትላት ሰዓት ልሰማት አልቻለችም፣ ልታረጋጋት ማለት ነው። አለምዬ በጣም ነው የተጨነቀችው፣ በጣም ደንግጣለች። ወደ ወይዘሮ ወርቄና አስቻለው ስንመለስ እንግዲህ ወይዘሮ ወርቄ እንግዲህ እዛ የሚፈሩትና የሚጠሉት በርጩማ ወይም ደግሞ የላስቲክ ወንበር ላይ ቁጭ ብለው እንግዲህ ከስር ያለሁ እያሉ ነው። ምክንያቱም በፊት ላይ የዘሩት ፍሬ አፍርቶ አሁን ላይ እንግዲህ ሲያሰቃያቸው ሲያዩት እንግዲህ አሁን ላይ በጣም አዝነዋል። በጣም ነው የተጨነቁ። ከስር ያለው ከማለት ውጭ ምንም ማለት አልቻሉም። አስቻለውም እንግዲህ ተክዞ እያያቸው ነው። በጣም እሱም መናገር አቅቶታል። ምክንያቱም እናትና ልጅ እንደዚህ ሲበጣበጡ እዚህ ጋር ወይዘሮ ወርቄ እውነት ተናግረዋል። ምክንያቱም ከስር ያለው እናት መሆን አልቻልኩም፣ ልጆቼን በስርዓቱ ማሳደግ አልቻልኩም ብለዋል ማለት ነው። እንግዲህ ቢዘገይም ከዘገየ በኋላ ገብቷቸዋል። ምክንያቱም ልጆቻቸውን በስርዓት አለማሳደጋቸው እንዲሁም ደግሞ ክፉ አድርገው እንግዲህ ስላሳደጉ ልጃቸው በራሳቸው ላይ ስለተነሳች እንግዲህ አሁን ላይ አዝነዋል። እንዴት እንዳሳደጉ እሱን ራሱ እያስታወሱት እያለ ነው እንግዲህ ያሉት። ምክንያቱም በጣም ነው የሆነ ዝን ብለዋል ማለት ነው። እርግጥ ወይዘሮ ወርቄን ያሳዝኑኝም የወዲት ነች የምታሳዝነኝ። ምክንያቱም በእነሱ ክፋት ተጠምዳ ነው እንደዚህ የሆነችው። ምክንያቱም እናቷ ነች ወይዘሮ ወርቄ ናቸው ይሄን አድርጊ፣ ባልሽን ብትገዢ ባልሽን ንብረት ትወስጃለሽ እያሉ እንግዲህ ያልሆነ ነገር እየነገሩ እሷ ራሱ ስለ ብር ነገር በምታነሳ ሰዓት አይሆንም ልጄ ባልሽ ይበልጣል፣ ስለ ብር ነገር ታይ ቢሏን ኖሮ እሷም እንደዚህ ለመግደል ድረስ አትሄድም ነበር ማለት ነው። እንግዲህ የእናታቸውን ይዛ ስለሆነ ያደገችው እንግዲህ በእናታቸው እንትን ብላለች። ምክንያቱም አንተ አስቻለውን አንተ በአባዬ ስለወጣህ አንተ ደግ ነህ፣ አንተ የዋህ ነኝ፣ እኔ ደግሞ በእናቴ ስለወጣሁኝ እኔ ደግሞ መርዝ ነኝ ብለዋለች ለአስቻለው ራሱ። አስቻለው ግን ልብ አላላትም። ምክንያቱም እሷ እውነቱን የተናገረችው በጣም ደስ የሚል እና አስተማሪ ድራማ ነው። ወይዘሮ ወርቄም እንግዲህ የሚጦር ልጅ ሳይሆን የሚያዋርድ እና የሚሳደብ የሚገድል ልጅ ነው ያሳደግኩት ብለዋል። ቢዘገይም አሁን ላይ እየገባቸው ይገኛል። ወይዘሮ ወርቄ እንግዲህ ከስር ያለው እንደዚህ ያሉ ልጆች ነው ያሳደግኩ በሚሉ ሰዓት እንግዲህ ያስቻለውም አዎ እንደዚህ ሀይል ልጆች ነው ያሳደግሽው ብሏታል ማለት ነው። እንግዲህ ወይዘሮ ወርቄን